ትናንት በባዕዳን ወረራ ሳይበገር በቀደምት ጀግኖች ጽናት ተጠብቆ የቆየው የኢትዮጵያ ሉዓላዊነት ዛሬ በአዲሱ ትውልድ እጅ ወደ ተከታታይ የልማት ድሎች እየተቀየረ ይገኛል። ትናንት ጀግኖች ኢትዮጵያውያን በዱር በገደሉ የከፈሉት መስዋዕትነት ዛሬ ለሚታየው ግዙፍ ሀገራዊ ለውጥና ስኬት የማይናወጥ መሰረትና የጽናት ምንጭ ሆኗል። ኢትዮጵያ የዘመናት ቁጭት የነበረውን ታላቁን የህዳሴ ግድብ እውን አድርጋ የዚህን ትውልድ አርበኝነት አስመስክራለች። ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ ልክ ትናንትና እሁድ እንደነበረው ዛሬ ሰኞ እንደሆነው ቅድም ጠዋት እንደሆነው አሁን ረፋድ እንደሆነው እንደዚሁ በግልጥ የሚታየው ነገር የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ዛሬ አርበኝነት በላብና በእውቀት ይተረጎማል። ሰፋፊዎቹ የስንዴ ማሳዎች የኢኮኖሚ ሉዓላዊነትን እያረጋገጡ ረሃብን ታሪክ የማድረግ ጉዞን አፋጥነዋል። ይህ የግብርና አብዮት ዝም ብሎ ምርት ብቻ አይደለም፣ የትውልዱ ኩራትና ራስን የመቻል አዲሱ የድል አውድማ እንጂ። ዛሬም የምንዘክረው ሁሌም የሚያገለግለን መሳሪያ ሆኖ ነው የምናገኘውና ኢትዮጵያ ዛሬም የነጻነት ቀንዲልነቷን ይዛ ለዘላለም ትኖራለች የምንልበት የጦርነት ውጤት ነውና አሁን ደስ የሚለው ጥፋት ነበረ ወይ ልማት ነበረ ወይ ምን ቦታ ነው የተሳሳት ነው ምን ቦታ ነው የምናርመው የሚለውን ያሉትን ትርክቶች በሙሉ የምናስታርቅበት መድረክ አግኝተናል ማለት ነው። ይህ የአርበኝነት መንፈስ በታላቁ የህዳሴ ግድብ ላይ የታየው የቁርጠኝነት ጥልቀት፣ በኮሪደር ልማቱ የታየው የከተሞች እድሳትና ውበት እንዲሁም ለነገው ትውልድ እንዲሻገሩ ታድሰው ህይወት የዘሩት ታላላቅ ቅርሶች ኢትዮጵያ ለልጆቿ የምታስቀምጠው ዘላቂ ኩራት ናቸው። ኢትዮጵያ በዲፕሎማሲ፣ በኢኮኖሚ፣ በአረንጓዴ አሻራ፣ በኢንዱስትሪ እያስመዘገበች ያለችው ውጤት ትውልዱን የኢኮኖሚ ነጻነትን የሚያቀዳጅ የድል አውድ ሆነዋል። ሚያዝያ 27 ታሪክ የሚዘክረው ለነገው የልማት ድል በመዘጋጀት ነው። ትናንት በደምና በአጥንት የጸናችው ኢትዮጵያ ዛሬ በልማት በቴክኖሎጂና በብልጽግና ወደ ከፍታዋ እየተመመች ነው። የአሁኑ ትውልድ አርበኝነት ሀገርን መገንባት ብቻ ሳይሆን ለነገዋ ኢትዮጵያ የማይደበዝዝ አሻራ ማኖርም ጭምር ነው።